የቱርክዩ ፕሬዝዳንት ሬጀብ ጣይብ ኤርዶጋን የፍቅርና የትዳር ሕይወት በቱርክ ፖለቲካ ውስጥ ትልቅ ቦታ የሚሰጠውና ለብዙዎች እንደ ምሳሌ የሚጠቀስ ነኝ። የኤርዶጋንና የባለቤታቸው ኤሚኔ ኤርዶጋን ታሪክ የሚጀምረው በ1970ዎቹ አጋማሽ ላይ ሲሆን በወቅቱ ሁለቱም በፖለቲካዊ እንቅስቃሴ ውስጥ ንቁ ተሳታፊ በነበሩበት ወቅት በአንድ ስብሰባ ላይ ተገናኙ። ይህ ትውውቅ አድጎ በዓለማ ዓመት ሐምሌ 4 ቀን 1978 ጋብቻቸውን ፈጸሙ። ኤሚኔ ኤርዶጋን ባለቤታቸው በኢስታንቡል ከንቲባነት በጠቅላይ ሚኒስትርነትና አሁን በፕሬዝዳንትነት በቆዩባቸው ረጅም ዓመታት ሁሉ በፖለቲካዊ ጉዟቸው ትልቅ ድጋፍ ሲያደርጉ ቆይተዋል። በተለይም ማኅበራዊ ሥራዎች ላይ ትኩረት በማድረግ ከባለቤታቸው ጎን ሳይለዩ ተጉዘዋል። ጥንዶቹ በስኬት ያሳደጓቸው 4 ልጆች ያላቸው ሲሆን የበኩር ልጃቸው አህመት ቡራክ በንግድ ሥራ ላይ የተሰማራ ሲሆን ነጅመቲን ቢላል ደግሞ በከፍተኛ ትምህርትና በበጎ አድራጎት ሥራዎች ይታወቃል። ሴት ልጆቻቸው ኤስራ ኤርዶጋንና ሱመዬ ኤርዶጋን እንዲሁ በሀገሪቱ ማኅበራዊ ሕይወት ውስጥ ንቁ ሲሆኑ በተለይ ሱመዬ የባለቤታቸው የቅርብ አማካሪ ሆና በመሥራትና በሴቶች መብት ላይ በመሞገት ትታወቃለች። ፕሬዝዳንት ኤርዶጋን ለቤተሰብ እሴት ትልቅ ቦታ የሚሰጡ መሪ እንደመሆናቸው በንግግሮቻቸው ውስጥም ብዙ ጊዜ ስለ ቤተሰብ ጥንካሬና ስለ ልጆች አስተዳደግ ያነሳሉ። ባለቤታቸው ኤሚኔም በቱርክ ባህላዊ አልባሳትና በቤተሰብ ስነ ምግባር ላይ ያላትን ጽኑ አቋም በማሳየት ትታወቃለች። በአጠቃላይ የኤርዶጋን የፍቅርና የትዳር ሕይወት ከ45 ዓመታት በላይ የዘለቀ በፖለቲካዊ ውጣ ውረዶች ውስጥ ያለፈና እጅግ የጠበቀ ግንኙነት የሚታይበት ስኬታማ ጉዞ ነው።